ቢሆንም ግን በዛ አመት ለከሪና በጣም አስቸጋሪ ወይም ደግሞ ከባድ የሚያደርገው የሷ ፊልሞች ፍሎፕ መሆን ወይ ደግሞ የፕሪንካ ፊልሞች ስኬታማ መሆናቸው ብቻ አልነበረም። በሰዓት የወጡ መረጃዎች እንደሚያሳዩት በዚህ አመት ከሪና አዋርዷን ብቻ ሳይሆን ፕሪንካ የቀማቻት እንዲያውም ቦይፍሬንዷን ሻሂድንም ቀምታታለች የሚሉ ዜናዎች ወጥተው ነበር። በ2007 ዓመተ ምህረት ያ ቪዲዮ ከወጣ በኋላና ሰዎች ከተቀባበሉት በኋላ ሻሂድና ከሪና ቢለያዩ ፕሪንካ ግን ሻሂድን ወደ ህይወቷ እንኳን ደህና መጣ ብላ ነበር የተቀበለችው። በእርግጥ ከሚኔ የሚለውን ፊልም በሰሩ ሰዓት ፕሪንካና ሻሂድ የፍቅር ግንኙነት አላቸው የሚለው ወሬ እንደ ወሬ ብቻ እየታየ ነበረ። ይህንን ማህተም የመታለት ግን ኢንከም ታክስ ኦፊሰሮች በጠዋት ወደ ፕሪንካ ቤት በመሄድ ፍተሻ ባደረጉ ሰዓት ቲሸርቱን አውልቆ ከወገብ በላይ እርቃኑን የነበረው ሻሂድን የሚታይበት ፎቶና ቪዲዮ በጣም ቫይራል ሆነ። ከሪና ይህን ነገር በሰማች ሰዓት በጣም ተጎድታ ነበር ብለዋል። በዛም ምክንያት በትወናም ይሁን በፊልሟ ምንም አይነት ነገር ማግኘት ስላልቻለች በአክሰንቷ አስተያየት መስጠት ጀመረች። doesn't mean anything ना, आप अगर अब्रॉड जाएं और वापस यहाँ आए आपकी सैलरी बढ़ेगी वो पता नहीं मुझे, तो आई डोंट नो, इट्स द सेम थिंग कि आप हॉलीवुड में काम कर रहे हो यहाँ काम कर रहे हो, आई थिंक योर ब्रांड वैल्यू इज एज मच एज यू डिलीवर। ይህንን አስተያየቷን ከሰማች በኋላ ፕሪንካም ዝም አላለችም። መልስ የሰጠቻትም የኔ አክሰንት ማ የመጣው ቦይፍሬንዷ ሰይፍ አሊ ካን ይህን አክሰንት ካመጣበት ቦታ ነው ብላ አረፈችው። ለነገሩ ከሪናና ሰይፍ ተሸንን በሚሰሩ ሰዓት ሁለቱ በጣም ተቀራርበዋል፣ የፍቅር ግንኙነት አላቸው የሚለው ወሬ በጣም በዝቶ ነበር ሚዲያው ላይ። ግን የፕሪንካ ይሄ ንግግር ነገሩን የበለጠ እውነት እንደሆነ ማረጋገጫ ሆነላቸው። እንደሚባለው ከሆነም ይሄ ካትፋይትም ረጅም ርቀት ሄደዋል የሚባለው። አንድ ጊዜ እንዲያውም ከሪና ስትጠየቅ ለምንድን ነው ሁል ጊዜ አንቺና ፕሪንካን ሚዲያ የሚያፎካክራችሁ ብለው ሲሏት ከሪና የመለሰችው እኔ እንኳን ከራኒ ሙከርጂ በስተቀር ከኔ ጋር የሚፎካከር አለ ብዬማ አልልም ብላ ነበር የመለሰችው። ለዚህም መልስ የሰጠችው ደግሞ ፕሪንካ በጣም በአስገራሚ ሁኔታ ነበረ ያለችው። ከሪና እንደዚህ ማሰባማ ትክክል ናት፣ ምክንያቱም እሷ ከኔ ታላቅ ናት፣ እኔ ደግሞ ገና ልጅ ነኝ ብላ ነበር መልስ የሰጠችው። ቢሆንም ግን ፕሪንካ ናሽናል አዋርድ አሸንፋ ነበር፣ ከሪና ደግሞ ይህን እድል አላገኘችም ነበር። ለዚህም ደግሞ ምክንያት ካላት ብለው ለከሪና በሚጠይቋት ሰዓት የመዱር ፐንዳርከር በጣም ቆንጆ የምትዩ ፊልም ምንድን ነው ብለው ነበር ያሏት። ከሪናም የመዱር ፐንዳርከር በጣም ምርጥ ፊልምማ ሂሮይን ነው ብላ መልስ ሰጠች። ከዛም ጋዜጠኛው መልሶ የመዱር ፐንዳርከር ፋሽን የሚለው ፊልም እኮ በጣም ምርጥ ነው፣ በዛ ላይ ደግሞ ፕሪንካም ናሽናል አዋርድ ተሸልማበታለች ብለው አላየሽም ወይ ብለው አሏት። ከሪና የመለሰችው እኔ በጣም ወደው የመዱር ፐንዳርከር ፊልም ሂሮይን ነው፣ በቃ ቆንጆ እሱ ነው ብያለሁ፣ እሱ ነው ብላ ነበር ያለችው። እንደገና ደግሞ የናሽናል አዋርድ ከሆነ ጥያቄው እኔ አዋርድ ምናምን ብዙም ዋጋ አይሰጠኝም፣ ስራዬ ላይ ብቻ ነው ትኩረት ማድረገው በማለት ነበር ያጣጣለችው። ፕሪንካም ለዚህ መልስ የሰጠችው ማር ከመረራት ምን ይደረጋል በማለት ነበር ያለፈችው። ከዛም ያ ሁሉ ነገር አለፈ። ፕሪንካ ቾፕራም ደግሞ ወደ ሌላ ኢንዱስትሪ ሄደች። ከዛ በሁለቱ መሃል ያለው ንክሻም ቀስ እያለ መቀነስ ጀመረ። በ2009 ዓመተ ምህረት ለመጀመሪያ ጊዜ ካፌ ዊዝ ከረን በሚለው ፕሮግራም ላይ ፕሪንካና ከሪና አንድ ላይ ተገኙ። በዛ ፕሮግራም ላይም ሁለቱ በግል ህይወታቸውም ስለ ስራ ህይወታቸውም ያለ ነገር ጠቅላላ በግልጽ ተነጋግረውበታል። ቢሆንም ግን ከረን ያው የፕሮግራሙን ጨዋታ ወይም ውበት ለመጨመር ሲል ቆየት ያለ ንግግራቸውን እያነሳ ሲጠይቃቸው የመለሱለት አንድ መልስ ነው። ድሮ ሁለታችን አንተዋወቅም ነበረ፣ እንዲያውም ብዙ ጊዜ አብረን አሳልፈን ስለማናቅ ለዛ ነበረ እንደዛ የምንባባለው በማለት አልፈውታል። ስለዚህም እዛው ሾው ላይ በመጡ ሰዓት በሁለቱ መሃል ያለው አለመግባባት ሁሉም ነገር እንደተፈታና ህይወታቸውንም ወደፊት እየመሩ መሆኑን ግልጽ አድርገው ወጥተዋል። You had both had one ex-boyfriend in common and that was also a point of commonality. Actually, that was not a point of contention. It was the only point of commonality. Yeah, probably. exactly. There was never a contention. Shahid, you በሻሂድ በኩልና በፕሪንካ በኩል ያለው ችግር እንዳለ በቃ ቢባልም ከሪና ግን እድሏ ሆና ችግር የሚያጣት ሴት አልነበረችም። በ2009 ዓመተ ምህረት ከሪና ከሰይፍ አሊ ካን ጋር ቁርባን የሚል ፊልም ሰርታ ነበረ። नजरों से नजर मिली तो जन्नत የፊልሙ ፖስተርም ለእይታ በበቃ ሰዓት ከፊልም ኢንዱስትሪ ጀምሮ እስከ ፖለቲካ ላይ እስካሉ ሰዎች ድረስ ሊንጫጩበት የቻሉት ፖስተር መሆን ቻለ። ምክንያቱም ደግሞ የፊልሙ ፖስተር ላይ ከሪና ከላይ ምንም ልብስ አልለበሰችም ነበር። የሴቶች መብት ተከራካሪዎች የሚባል የፖለቲካ ላይ ያሉ ትልልቅ ሰዎች እንዳለ የፊልሙን ፖስተር በመቃወም ይሄ ብልግና ነው፣ አስነዋሪ ነው በማለት ትልቅ ተቃውሞ ሊያጋጥመው ቻለ። በከተማው ላይ የተለያዩ ቦታዎች ላይ ተለጠፉ የነበሩ ትልልቅ ፖስተሮች በእሳት ማቃጠል፣ ቀዶ ማውረድ የሚለው ነገር እንግዲህ እየተበራከተ ሄደ። እንዲያውም ፊልሙም እንዳይወጣ ብለው እስከ መከልከል ድረስ ተቃውሞ ነበር ያሰሙት። እንዲያውም ሙምባይ ውስጥ ያለ አንድ የፓርላማ አባል ጂቴንደር ጀናቭሌ እንዳለው ከሆነማ ሁላችንም ተሰብስበን አንድ ላይ ሄደን ከሪና ቤት ገብተን ሳሪ እናለብሳታለን፣ ሙሉ ቀሚስ እናለብሳታለን ነበር ያሉት። उनको शर्म आनी चाहिए करीना कपूर को और सैफ अली खान को। वो इस हिंदुस्तान में रहते हैं कि फॉरेन में रहते हैं? फॉरेन में भी ऐसा नहीं होगा, ऐसा बेशरम की जैसा पोस्टर वहाँ पर लगाया है। ይህ ንግግራቸውንም እንደ ፌዝ አርጋ ከሪና የተናገረችው
እኔ እስካሁን ድረስ እንኳን ሳሪ አግኝቼ ስላለበስኩኝ ነው እንጂ መልበስ አላቃተኝም። ግን ልታመጡልኝ ካሰባችሁ አሪፍና ደህና የሚባለውን ብራንድ አምጡልኝ ብላ ነበር ያላገጠችባቸው። ስራዋንም ወደፊት በመቀጠል በ2012 ዓ.ም ከሰልማን ካን ጋር አብራ ደበንግቱ የሚለውን ፊልም መስራት እድል አጋጠማት። በፊልሙ ላይም ያሳየችው አይተም ገርል ነምበር ወይም ደግሞ የዳንስ ሙዚቃ በጣም ተወዳጅነትን አግኝቶ ነበር። ቢሆንም ሙዚቃው ቢወደድም ግን ሸባና አዝሚ አንድ ኢንተርቪው ላይ የተናገረችው የከሪና ይሄ ዘፈኗ በጣም ያስጠላል፣ ብልግና ነው ብላ ነበር መልስ የሰጠቻት። በተጨማሪም ያለችው እኔ እነዛን ሁሉ ሴቶች እቃወማለሁ፣ በየፊልሙ ላይ ይሄ አይተም ነምበር የሚባለውን የዳንስ ሙዚቃ የሚሰሩ ሴቶችን እቃወማለሁ። እነዚህ ሴቶች አሁን በዚህ ሙዚቃ በእንደዚህ አይነት ሙዚቃ ምንድነው ለልጆች የሚያስተምሩት? አሁን እስቲ ይሄ ከሪና ዘፈን ምንድነው? የተጠበስኩኝ ዶሮ ነኝ እኔ ዋጥ ዋጥ አድርገኝ በአልኮል እያወራረድክ። እስቲ እናንተ ራሳችሁ አስቡት። አሁን የ4 ዓመት ሴት ልጅ ይሄን ነገር ስትሰማ ስሜቷ ወዴት ነው የሚቀሰቅሳት? ወደ ተሳሳተ መንገድ አይሆንም? ስለዚህ እንደዚህ አይነት ሙዚቃዎች መቅረት አለባቸው፣ ልጆችን ያበላሻሉ ነበር ያለችው ሸባና አዝሚ። ቢሆንም የተለያዩ ቦታዎች ላይ ያነሱት በጣም ቢያወሩበትም ይሄንን ቃሏን ከሪና ግን እንደሌላ ጊዜው ምንም መልስ አልሰጠችም፣ ጸጥ ነው ያለቻት። በመቀጠልም ደግሞ በ2013 ዓመተ ምህረት ከሪናና ሳንጄሊላ በንሳሊ ችግር ፈጥረዋል በሚል እንደገና ስሟ መጠራት ጀመረ። እንደሚባለው ከሆነ ሳንጄሊላ በንሳሊ ራምሊላ ለሚለው ፊልም ከሪናን ሊያሰራት ነበር። ቢሆንም ግን ከሪና እሺ ብላ ከፈረመች በኋላ መልሳ ደግሞ አልሰራም አለችው። ከሪና እንዳለችው ከሆነ ለ3 ወር ያህል እንግዲህ እኔ ዳይት ላይ ስለነበርኩኝ በአመጋገብ ችግር ምክንያት ስላልተመቸኝ ትቸዋለሁ ነበር ያለችው። ግን ለጉዳዩ ቅርበት ያላቸው ሰዎች እንደተናገሩት ከሆነ የሳንጄሊላ በንሳሊ እናት ቤቦን ከቀረጻ ቦታ ላይ እንዳባረረቻት ተናግረዋል። በሌላ ጊዜ ሳንጄሊላ በንሳሊ ሲጠየቅ የተናገረው ደግሞ ራምሊላ እስከሚለቀቅ ድረስ ሰይፍና ከሪና ይጋቡ ነበረ። ስለዚህ በሮሚዮና ጁሊየት ታሪክ ላይ መሰረት ያደረገው ይሄ ራምሊላ የሚለው ፊልም ደግሞ በሚወጣ ሰዓት ጁሊየት ባለትዳር መሆኗ ወይም ባለትዳር መሆኗን አልፈለኩም ብሏል። የሮሚዮና ጁሊየት ታሪክን በፈለገው ሁኔታ ብንቀይረው ጁሊየት ግን ባለትዳር ከሆነች ህዝብ እንደማይቀበላት ግልጽ ነው ብሏል። በ2015 ደግሞ ከሰልማን ካን ጋር በጅረንጊ ባይጃን የሚለውን ፊልም የመስራት እድል አጋጠማት። ፊልሙም ደግሞ ከፓኪስታን ጋር የተያዘ ታሪክ ያለው ነበረ። በፊልሙ ላይ ሙኒን ወይም ደግሞ ሙኒን ፐቨን ወይም ሰልማን ካን ወደ ፓኪስታን ወደ ቤቷ መመለስ ነበረበት። አሁንም ሌላ አነጋጋሪ ነገር ደግሞ የተፈጠረው ስለዚህ ፊልም ጉዳይ ቢቢሲ ላይ ከሪና ስትጠየቅ የተናገረችው እኔ ፓኪስታን ብሄድ በጣም ደስ ይለኛል፣ እንዲያውም ከላሆር ብዙ ጊዜ ነይ ተብዬ ተጠርቻለሁኝ። ምክንያቱም የሰይፍ ብዙ ቤተሰቦች እዛ አሉ። እኔም ወደዛ መሄድ በጣም ፈልጋለሁ፣ በተለይ ደግሞ ለምግባቸው ስል። ምክንያቱም ፓኪስታን ውስጥ የሚገኝ ምግብ በጣም ጣዕም አለው። እኔ ደግሞ በጣም የምወደው አይነት ምግብ በብዛት አለ እዛ። ስለዚህ እንግዲህ በቀጣይ እኔና ሰይፍ ፕላን አድርገን ወደዛ መሄዳችን ማይቀር ነው ብላ ነበር መልስ የሰጠችው። እቺን አንድ ቃል አገኘን ብለው ሶሻል ሚዲያ ላይ ቆራርጠው እየተቀባበሉት ለፓኪስታን በጣም ፍቅር አላት ወይም ደግሞ ፓኪስታንን በጣም ተወዳለች ከሪና እያሉ ጉዳዩን በሌላ አቅጣጫ እንዲወሰድ አደረጉት። ልክ እንደዚህ አይነት ነገር ከሪና በህይወቷ መቼም አቷት አያውቅም። ሁል ጊዜ የሰራችው ያረገችው ነገር ጠቅላላ አነጋጋሪ ነው የሆነው በማህበረሰብ ውስጥ። ሌላው ቀርቶ በትክክለኛ ህይወቷ እንኳን ያረገችው የጋብቻ ፕሮሰስ ወይም ደግሞ ሰርጓ በጣም ትልቅ አነጋጋሪ ነገር ፈጥሮ ነበር። ልክ ሰይፍ አሊካንና ከሪና ተጋቡ የሚለው ዜና እንግዲህ ሚዲያ ላይ ከወጣ ጀምሮ በጣም ሁሉም ማጣጣልና መውቀስ ጀመረ። እንዲያውም ብዙዎቹ ያሉት የሂንዱ እምነትን አጣጠለሽ ነው አንቺ ከአንድ ሙስሊም ጋር ልትጋቢ የቻልሽው፣ እንዲሁም ደግሞ የአንቺ ሰርግሽ የሚያሳየው ላቭ ጅሃድን እንዲያበረታታ ነው፣ ወይም ሌሎች ሰዎችም የሂንዱ እምነትን ትተው ሙስሊም አግብተው ወደ እስልምና እንዲገቡ የሚመራ ነው። ስለዚህ ይሄ የማይሆን ነው፣ የማይረባ ነው የሚሉ ብቻ ብዙ የሚያስጠሉ ቃሎችን በማንሳት በግል ህይወቷ ላይ በጣም ማጣጣል አጋጥሟት ነበር። በሰዓቱም ደግሞ ይሄ ላቭ ጅሃድ የሚባለው ነገር በጣም በኃይለኛው እየተቀጣጠለ የነበረበት ሰዓት ነበር። ጉዳዩ በጣም መነጋገሪያና ትልቅ ወሬ ሆኖ ሲነሳ ግድ ሆነበት ሰይፍም ወደፊት መጥቶ ስለ ጉዳዩ ምክንያት ለመደርደር መናገር ግድ ሆነበት። ሰይፍም ያለው እኔና ከሪና ብንጋባም እስልምናን መቀበል አያስፈልጋትምም፣ እኛ እናስገድዳትም፣ ያስገድዳትም ሰው እንደሌለ እመኑ ብሎ ነበር የተናገረው። የሚዲያ መረጃዎች እንግዲህ እንደሚያሳዩት ሰይፍ ይሄን ቃል ከሰጠ በኋላ ጉዳዩ ትንሽ ቀዝቀዝ ማለት አዝማሚያ አሳይቷል። በመቀጠልም ደግሞ በከሪና ህይወት ውስጥ የተነሳው ሌላ አነጋጋሪ ነገር ምናልባት ከሪና በህይወቷ መቼም ልትረሳው ማትችለው ይሆናል የሚባለው ነው። ምክንያቱም በአሁኑ ልጆችም ስለተወለዱ ጉዳዩ ከልጆች ጋር የሚያያዝ መሆኑ ነው የሚገርመው። ዋና ምክንያት የሚያደርጉት እንግዲህ በልጆቿ ስም ላይ ነው። የመጀመሪያ ልጇ ተይሙር አሊ ካን ሲሆን ሁለተኛው ልጇ ደግሞ ጃሃንጊር አሊ ካን ነው። በጣም የሚገርመው ነገር ሶሻል ሚዲያ ላይ ህዝቡ ያገናኘው ተይሙር የሚባለውን የመጀመሪያ ልጇን ስም ቱርክ ውስጥ የነበረ በድሮ ጊዜ የነበረ ታጋይ ወይም የእስልምና ሰባኪ የነበረውን ተይሙር የሚባለውን ዋሪየር የሱ ስም ነው በማለት ነበር ያጣጣሉት። ሰይፍንም ከሪናንም ጭምር ነው አብረው የወቀሱት። ግን በአንድ ኢንተርቪው ስትናገር ከሪና እንዳለችው ከሆነ
ለኢንዲያን ኤክስፕሬስ ጋዜጣ በሰጠችው ኢንተርቪው ተይሙር የሚለውን ስምኛ ልናወጣ የቻልንበት ትልቁ ምክንያት ድሮ ሰይፍ አንድ ጓደኛ ነበረው። ከጓደኝነትም በላይ ደግሞ ጎረቤቱ ነበረ። ያ ልጅ ደግሞ ስሙም ተይሙር ነበረ። ሰይፍ ደግሞ ከድሮም ልጁንም በጣም ይወደዋል ጓደኛውን፣ እንዲሁም ስሙንም በጣም ይወደው ነበረ እና ባረገዝኩኝ ሰዓት ሁል ጊዜ የሚለው አንድ ቃል ነበረ። የምንወልደው ልጅ ወንድ ከሆነ ስሙን ተይሙር እንለዋለን፣ ምክንያቱም የመጀመሪያ ልጄ ብቻ ሳይሆን ጓደኛ ይሆናል ይለኝ ነበረ ብላለች። የተይሙር ነገር እንኳን እንደዚህ ከሆነ ቢታለፍም ግን ሁለተኛ ልጇ ጃሃንጊር የሚለው ስም የሙግሎች ኢምፓየር በነበረ ሰዓት ላይ የነሱ ገዢ የነበረው የጃሃንጊርን ስም መያዙ ምን አስፈለገ የሚልም ጥያቄ ነበረበት። በድጋሚ ይህን ስም በመያዝ ንጭንጩ ጭቅጭቁ በጣም በዛ። ይህ ሁሉ ነገር የሚያስነሳው ጃሃንጊር የሚለው ስም ከሆነ ብለው በመቀጠልም ስሙን ጄ ብለነዋል ብለው አሉ። አንድ ጊዜ የያዙት ነገር የማይለቃቸው እንግዲህ ጄ ማለት ደግሞ ምንድን ነው ብለው መጠያየቁንም እንደቀጠሉ ነበረ። ከዛ ግን በመቀጠል ከሪና አንድ መጽሐፍ አሳትማ ነበረ። ከሪና ካፑር ፕሬግነንሲ ባይብል የሚል መጽሐፍ ነበር ያሳተመችው። እዛ ላይም ሁለተኛ ልጄ ስሙ ጃሃንጊር ይባላል ብላ በግልጽ ጽፋ ነበር። ስሙን ጄ ብለነዋል ብለው ባሉ ሰዓት ላይ ቀዝቀዝ ብሎ የነበረው ወሬ ልክ ይህ መጽሐፍ በወጣ ሰዓት መልሶ እሳቱ መፋፋም ቻለ። በየሶሻል ሚዲያውም እየተቀባበሉ የከሪናን ስም ማጥፋት ወይም እሷን ማጣጣል እንደቀጠለ ነበረ። ይህ እሳት ገና አልቀዘቀዘም እየተባለ በነበረ ሰዓት ላይ በሚገርም ሁኔታ ደግሞ ሌላ እሳት ተፋፋመ። ቀጥሎ የተነሳው እሳትም ደግሞ አስገራሚነቱ በእርግዝና ሰዓት እንግዲህ ልምዴን ሼር አደርጋለሁ ብላ የጻፈችው መጽሐፍ ርዕስ የሰጠችው ከሪና ካፑር ካን ፕሬግነንሲ ባይብል የሚል ነበረ። ይህንንም ስም በጣም ሊቃወሙት ችለዋል። የተቃውሞ ትልቁ ምክንያት ደግሞ የክርስትና እምነት አማኞች በህንድ ውስጥ ያሉት እንዴት እንደዚህ አይነት ዓለማዊ መጽሐፍ ላይ ባይብል የሚል ቃል ትጠቀማለች የሚል ተቃውሞ ነበር ያስነሱት። ጀበልፑር የሚባለው ከተማ ውስጥ የሚኖሩ የክርስትና እምነት ተከታዮች በመጽሐፉ ላይ ያለው ስም እምነታችንን ወይም ለእምነታችን ያለንን ክብርና ስሜት ይጎዳል፣ ይቀየርልን ብለው እስከ ክስ ድረስም መድረስ ችለው ነበር። ሆኖም ግን ጉዳዩ እልባት ሳያገኝ አልፏል። በመቀጠልም ደግሞ በ2022 ዓመተ ምህረት ከሪና አንድ ማስታወቂያ ሰርታ ነበር። የሰራችው ማስታወቂያም ማላማል ጎልድ የሚል የወርቅ ማስታወቂያ ሲሆን በዛ ላይም የነበራት ሁኔታ በጣም አነጋጋሪ ሆኖ ነበር። ግማሹ ማስታወቂያውን ቦይኮት ይደረግ ብለው ሲጠይቁ፣ ግማሹ ደግሞ የሂንዱ እምነትን በጣም ያንቋሸሸ ነው ወይም ስሜት የሚነካ ነው እስከ ማለትም ደርሰዋል። ማስታወቂያው ላይ ይህን ያህል ምን ቢኖር ነው አያስብልም ታዲያ? 25 साल 250 स्टोर्स 10 देशों में मालाबार गोल्ड एंड डायमंड्स इज 25 years। ይህ ማላማል ጎልድ ኤንድ ዳይመንድ አምራች የሆነ ካምፓኒ አንድ ማስታወቂያ ባወጣ ሰዓት ከሪና ነበር የሰራችለት። በማስታወቂያው ላይም ከሪና ይህንን ወርቅ ወይም ደግሞ ይህን ጌጣጌጥ ለበዓላችሁ ለአዲስ ዓመት ግዙ የሚል ማስታወቂያ እየሰራች ነበረ። አለባበሷም ስርዓት ያለው ነው። እንዲሁም በጣም የተለያዩ ጌጣጌጦችንም አድርጋ ነበረ። ሁሉም ነገሩ ሲታይ ኖርማል ለሆነ ሰው ምንም የሚታይ ነገር የለውም። እንዲያው የሚያምር ማስታወቂያ ነው። ግን አንዳንድ ሰዎች ትንሽ ምክንያት አይደለም የሚፈልጉት። ስለዚህ አገኙባታ ምክንያትም አለባበሷ ሁሉ ነገር የህንዳዊ ነው፣ ግን አንድ ነገር ይጎላታል። እሱም ቢንዲያ አላረገችም ብለው ቁጭ። ምክንያቱም በሂንዱ እምነት ባለትዳር የሆነች ሴት ግንባሯ ላይ ቢንዲያ ያቺ ቀይዋን ነጥብ ማድረጓ ግዴታ ነው እስከ ማለት ነው የደረሱት። እሷን ነገር ብቻ ለማድረጓ እምነታችንን ለመጉዳት ወይም እምነታችንን ታርጌት ያደረገ ማስታወቂያ ነው ብለዋል። ይሄ ምን ይባላል? የሚገርመው ነገር ፊልሟ ፍሎፕ ሆነ ሂት ሆነ ይህን ያህል አወሩባት አላወሩባት፣ ከሪና ግን ኤ ሊስት ላይ ካሉ አክትረሶች ተርታ መጠራቷ የማይቀር ነበረ። መረጃዎች እንደሚያሳዩት ከ2007 እስከ 2011 ከሪና ካፑር የሰራቻቸው ፊልሞች ጀብ ዊ ሜት፣ ከምባክት ኢሽክ፣ 3 ኢዲየትስ፣ ቦዲጋርድ፣ ጎልማል፣ በሁሉም ላይ ጎልማል እና ራዋን የመሰሉ ፊልሞች ከሪና ካፑርን ቶፕ አክትረስ አድርገዋታል ይላል መረጃው። ተመልካቹን በጣም ወዶላት የሚገባትን ክብር ሰጥቷታል። በመቀጠልም ከ2012 እስከ 2018 ደግሞ የሰራቻቸውን ፊልሞች ብናይ ኤክሜ ኦር ኤክቱ፣ ሲንገም ሪተርስ እና በጅረንጊ ባይጃን የመሰሉ የከሪና ስሟና ክብሯን የበለጠ ከፍ አድርገውላታል። ከ2018 በኋላ እንኳን ከሪና ከፊልም ይልቅ ወደ ቤተሰቧ ላይ በጣም ትኩረት አድርጋ ነበር። እንደዛም ሆኖ ግን በ2018 ለእይታ የበቃው ቪርዲ ዌዲንግ የሚለው ፊልም፣ በ2019 ለእይታ የበቃው ጉድ ኒውስ እንዲሁም በ2020 ዓመተ ምህረት ደግሞ አንግሬዚ ሚዲየም፣ በ2022 ዓመተ ምህረት ላልሲንግ ቸዳ፣ ሁሉም ፊልሞቿ ላይ የከሪናን ገጸ ባህሪ በጣም ሰው ወዶላት ነበር። አሁን በቅርቡ ያለችበትን ሁኔታ ብናይ
ሴፕቴምበር ወር ላይ በ2023 ዓ.ም ለእይታ የበቃው ኔትፍሊክስ ላይ የተለቀቀው ጃኔ ጃን የሚለው ፊልም ተመልካቹ በጣም ወዶላታል። ምንም እንኳን ኔትፍሊክስ ላይ OTT ፕላትፎርም ላይ ቢለቀቅም ፊልሙ ግን ተወዳጅነቱ በጣም ተወርቶለታል። በቀጣይ ይወጣሉ የሚባሉ ወይም እየሰራች ነው የሚባሉ ፊልሞችን ብናይ ከታቡና ከክሪቲሲንን ጋር አብራ በመሆን በክሩ የሚል ፊልም ሰራለች እየተባለ ነው ያለው። እንዲሁም ደግሞ በጣም ብላክባስተር የሆነው ሲንገም የሚለው ፊልም የሱ ቀጣይ ፓርት ሲንገም አጌን ላይም ከሪና ካፑር እንደምትተውን መረጃዎች ያሳያሉ። ብዙ ሰው ግን የማያውቅላት ነገር ከሪና ካፑር አንድ አክትረስ ብቻ ሳትሆን ዲዛይነር ናት፣ ደራሲ ናት፣ እንዲሁም ኢንተርፕሬነር ነች። አንዳንድ መጽሐፎችን ራሷ ጽፋለች፣ እንዲሁም ደግሞ አንዳንድ ልብሶችም ራሷ ዲዛይን አድርጋለች። እንደሚባለው ከሆነ ከሪና ግሎባስ ከሚባል ጨርቃ ጨርቅ አምራች ድርጅት ጋር በመሆን የተለያዩ ዲዛይኖችን እያቀረበች ብዙ ስራ ሰርታለች ይባላል። አሁን በቅርቡ ደግሞ ከአንድ ኮስሞቲክስ ካምፓኒ ጋር ፓርትነርሺፕ ጀምራለች። ከድርጅቱ ፋውንደር ጋር ተገናኝታ ሁሉም ስምምነት ስለጨረሰች አሁን በቅርቡ ለገበያ ይቀርባል ተብሏል። ካምፓኒው ላይ ባላት ሼርም በጣም ብዙ ገንዘብ አውጥታበታለች ተብሏል። ካት ኖሌጅ የሚል መጽሔት ላይ እንደወጣው ከሆነ ከሪና ካፑር በ2023 ዓ.ም ጠቅላላ ያላት የሀብት መጠን $16 ሚሊዮን ነው ይላል። በየአመቱ ከ10 እስከ 15 ከሮር የህንድ ሩፒ ገቢ ታገኛለች የሚል መረጃ ወጥቷል። ስለ መኪና ስብስቧ እኔ ብንል ደግሞ እሷ መርሴዲስ ቤንዝ ኤስ ክላስ እንዲሁም ደግሞ አውዲ RH የሚባለው እንዲሁም ሌክሰስ ደግሞ LX 417 ላንድ ሮቨር ዲፌንደር እና ሬንጅ ሮቨር ዋግ የመሳሰሉ መኪኖች አሏት። መረጃዎች እንደሚያሳዩት ከሪና ለአንድ ፊልም ከ8 እስከ 10 ከሮር ክፍያ ትቀበላለች። በአጠቃላዩ ስናየው በጣም ብዙ ውጣ ውረዶችን በደርዘን የሚቆጠሩ አነጋጋሪ ነገሮች ቢያጋጥሟትም ያጋጠሟትን ነገሮች ጠቅላላ በትክክል በጥሩ ተወጥተዋለች ማለት ይቻላል። ያጋጠሟት ነገሮች ምንም ሳያሰላቿት ወይም ወደ ኋላ ሳይጎትቷት በትክክል ወደፊት ህይወቷን ገፍታለች መባል ይችላል። አሁንም ድረስ በሚሊዮን የሚቆጠሩ አድናቂዎች ቀጣይ ስራዎቿን ያለ ትዕግስት እንደሚጠብቁ የታወቀ ነው። እኛም ደግሞ የፕሮግራማችን መጨረሻ ላይ ለቀጣይ የቤቦ ስራዎች በአጠቃላይ መልካም እድል እየተመኘን ስለ ቤቦ የህይወት ታሪኳን ያጋጠማት አነጋጋሪ ነገሮች እንዲሁም ደግሞ ያሳለፈቻቸው ችግሮችንም ስኬቶችንም በአንድ ላይ የምናይበት የከሪና የህይወት ታሪክን ዘርዘር አድርገን ያየንበት ቦሊውድ ፕሮፋይል ፕሮግራም በጣም እንደወደዳችሁት እርግጠኛ ነኝ። በዚሁ ጨርሻለሁኝ፣ አጠናቀቅያለሁኝ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ያላችሁን ሐሳብ አስተያየት ኮሜንት ላይ ግለጹልኝ። ቪዲዮን ላይክ ማድረግም አትርሱ። ተርጓሚ ቃሲም መካ ነበርኩኝ። አመሰግናለሁ። መልካም ጊዜ። ባባይ तो पागल है दिल दीवाना है दिल तो पागल है दिल दीवाना है በተለያዩ የህንድ ፊልሞች ላይ ውብ የሆኑ ምግቦችን አይተው ጣዕማቸው ምን አይነት ይሆን ብለው አስበው ያውቃሉ? በዓለማችን የምግብ ባህል እድገት ላይ ቀዳሚ የሆኑት የህንድ ምግቦች ለመቅመስ ምን ያህል ጎምጅተዋል። ያማሩትን ሊያሳዩት፣ የጓጉትን ማዕድ ሊያቋድሱት ኢንዲያን ስፓይስ ሬስቶራንት አዲስ አበባ መሃል ተከፍተዋል። በመሃል አዲስ አበባ ቦሌ ሆምስ አካባቢ በሚገኙ ሬስቶራንታችን ብቅ ብለው ይቋደሱ። ኢንዲያን ስፓይስ ሬስቶራንት በመላው ዓለም ተወዳጅ የሆነውን የተለያዩ አይነት የህንድ ምግቦችን አዘጋጅተን እየጠበቅኖት ነው። ከወዳጅ ዘመዶት ጋር ሰብሰብ ብለው አንድ ላይ ይቋደሱ ማዕዱን። የመኪና ማቆሚያ አያሳስብም። ለአድራሻም ቀላል የሆነ ቦታ ላይ ይገኛል። የህንድ የምግብ አሰራር በዓለም ይደነቃል። አሁን ተራ እርሶ ነው፣ ይገረሙበታል። ጣት የሚያስቆረጥሙ ምግቦችን በተመጣጣኝ ዋጋ ባሉበት ሆኖ ቢያዙን በሞተረኛ ፈጥነን እናደርሳለን። ኢንዲያን ስፓይስ ሬስቶራንት दिल तो पागल है
दिल दीवाना है दिल तो पागल है